አቤል ተብዬው ማለት ነው። ምክንያት አግኝተህ አይደለም አንተ ምክንያት ሳይኖር እንኳን የምታወራ ሰው ነህ ማለት ነውና ዛሬ መታታፍርም ሩታ መተት አስመትታ እሷ ትሆናለች እያልክ ነው ማለት ነው። ሲጀመር አብርሃም መተት ይመተትበት መተት አይመተትበት ማንም የሚያውቅ የለም። የአብርሃም እንደዚህ መደንዘዝ እንደዚህ መፍዘዝ ሁላችንም ቢያወዛገበንም ነገር ግን ማናችሁ እናንተ ሁላችሁም ተነስታችሁ ከሩታ ላይ የምትፈርዱት? እንዴት አይነት አስተሳሰብ ቢኖራችሁ ነው? ሩታ ሲንግል ሁና ከሱ ጋር ምንም አይነት ግንኙነት ባይኖራት ልጅ ባይኖራት በፍቅረኛሞች ነው ቢለያዩ ኖሮ እኮ እንደው በጠረጠራችኋት ነበር። ልጅ እኮ አላት፣ ከአብርሃም የተወለደ ልጅ አላት። አብርሃምን ጎዳች ማለት ልጇን እንደጎዳች አታስቡ። ለልጇ ነው ይሄን ያክል መስዋዕት እየከፈለች ያለችው የሚገባችሁ ከሆነ ማለት ነው። የሰው ልጅ እንዴት ነው የልጁን አባት መተት የሚያስመትትበት? ሲጀመር እኔ የምላችሁ ክርስቲያኖች ግን ማለት ነው የምር በጣም ታሳፍራላችሁ። እኔ ራሳችሁን ክርስቲያን ነኝ ብላችሁ ስትጠሩ በጣም ሼም ነው ይሄ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰቦቼ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችም ደግሞ እንደተለመደው አመሰግናለሁ። ክበሩልኝ፣ ክብር ከፍ በሉልኝ። እና ውዶችዬ እናንተ ክርስቲያን ናችሁ ያልኩበት ምክንያት ማለት ነው የምሬን ነው የምላችሁ እንደዚህ መስቀሉን ክብብ እያደረጉ ማለት ነው ለሰው እንዲታይ በመስቀሉ አስደግማበታለች እያሉ ነው ማለት ነው። በጣም እንደዚህ ብላችሁ የምታወሩ እናንተ ከድግምት ቤት ከመተት ቤት የምትውሉ ሰዎች ናችሁ በመጀመሪያ ደረጃ። ሲጀመር ደግሞ ክርስቲያን ኦርቶዶክስ ከሆናችሁ የመስቀሉ ክብር ሊገባችሁ ይገባል። እንዴት ነው በመስቀል መተት ይሰራል ብላችሁ የምታስቡት? እናንተ አሁን እምነት አለኝ ነው የምትሉት? እንዴት ነው እንደዚህ የምታስቡት? እንዴት ነው የሰው ልጅ በመስቀል መተት ሊያሰራ የሚችለው? በጣም የሚያሳፍርና ሸም የሆነ ነገር ነው የምትናገሩት ማለት ነው። እና ደግሞ ሩታ ጀግና ናት እያላችሁ ዛሬ በጥንቆላ አብርሃምን አፈዘዘችው ለምትሉ ማለት ነው የፈዘዛችኋትማ እናንተ ናችሁ። በስራም እነሱ ስራ እየሰሩ ይቀየራሉ፣ ህይወታቸውን ይለውጣሉ። እናንተ ከዚህ ጋር ዝም ብላችሁ ውሃ ቀጠን እያላችሁ ታወራላችሁ ወይ? ህይወታችሁን አትቀይሩ። ከምሬ እኮ ነው። ጀግና ነች እያላችሁ ላላችሁ ደግሞ እንዴ ኦፍ ኮርስ በጣም እንጂ እንደ ሩት ጀግና ሴት አለ? ለምሳሌ ልንገራችሁ። አሁን በትናንትናው ዕለት ሄርሜላ አንድ ቃል አብርሃም አውጥቶ ሄርሜላ እኔ አልፈልግሽም ሲላት ማለት ነው በአንዴ ፌንት ግልብጥ አለች ማለት ነው። ሩታን ስታዩ የኔ ጀግና የኔ ጠንካራ ሴት ማለት ነው። ሩታን ስታዩ ካረገዘች ጀምሮ እስከ መውለጃዋ ድረስ ወልዳ እየታረሰች ጀምሮ እስካሁን ድረስ በነገር የቆመች ሰው በዛም ያብጠለጥሏታል። ግን ነገር እንዲህ የማትንገዳገድ መውደቅ አይደለም የማትንገዳገድ ሴት እንደሆነች ልታውቁ ይገባል ማለት ነው። በጣም ጀግና ነች እንዴ! ጀግንነቷንማ እንዳትክዱ። እውነት እናንተ ጀግንነቷን ከካዳችሁ ቀናተኛ ናችሁ። ሲጀመር በሩታ እኮ በሁሉ ነገሯ ነው የምትቀኑ፣ በሁሉ ነገሯ ፈጣሪ በሰጣት በአቋሟ እንኳን የምትቀኗላችሁ ምድረ ድንኩል ሁሉ ማለት ነው። ቁመትሽ እዛ ጋር የተከነቸረ መሬቱን እንኳን የማትለቂ ዛሬ ወጥተሽ ከሩታ ላይ እንዲፍጥ ሊያደርግሽ ያምርሻል። እና በሄርሜላ በትናንቱ ማየት ትችላላችሁ የሩታ ጀግንነትና የሄርሜላ ጀግንነት አስቡልኝ። ሄርሜላ ባንዴ ፍሬው ዋለች ማለት ነው። ባንዴ ፌንት ንቀል አደረገች። ሩቲ ደግሞ አርግዛም እንኳን ራሴን አላለችም በየቦታው ስትንከራተት አዳሚን እያሰራች ገንዘብ እያስገኘች ህይወታቸውን እያስቀየረች እንደሷ ጀግና አለ? አብርሃምም እኮ ጀግና ነው። በዚህ አጋጣሚ የአብርሃምን ጀግንነትም ሳላደንቅ አላልፍም። ለምን በሱ በዙሪያው ያሉ በስሩ የነበሩ የሚፎክቱ ፎከታሞች ዛሬ መልካቸው ተቀይሮ ልብሳቸው ተቀይሯል። በእነሱ ዙሪያ ያሉ ማለት ነው በጣም ጀግና ናቸው እንጂ እንዴ ከድህነት ተራ ያወጡ በጣም ብዙ ህዝብ ከድህነት ተራ ያወጡ ናቸው አብርሃምና ሩታ ማለት ነው። አብርሃም በዚህ በተበላሸ ስራው ብንናደድበትም ብንበሳጭበትም ነገር ግን በዩቲዩብ ዙሪያ በሚያሰራቸው ሰዎች ጀግና እንደሆነ ሁሌም ነው የምንመሰከረለት ማለት ነው። የሰው ልጅ ሙሉ በሙሉ የሚያስጠላ ባህሪ የለውም። አብርሃም ጀግንነትም አለበት። ለሰው መንገድ ሆኗል፣ ለሰው መለወጫ። ሩቲ ደግሞ የባሰችው ጀግና ነች። ገባችሁ? በችግር በመከራ ቆማ ለዛውም ለጠላቶቿ መንገድ የምትከፍት የምታሰራ። ገብቷችኋል? እንደዛ እሷን እያመናጨቁ እሷን እየሰደቡ እንኳን በእሷ የሚከብሩ በእሷ ገንዘብ የሚያገኙ ምድረ ለሀጫ ሞላ ነው ያለው ማለት ነው። እና ሩትዬ በጣም ጀግና ነች። ጀግና ተብላ ቢመሰከርላት በአደባባይ ራሱ ደስ ይለኛል። እና ለዛ እኮ ነው አሁን ሩታ በጣም ከሚጠላት ይልቅ የሚወዳት ህዝብ ብዙ ነው። ለምን ይመስላችኋል? ጀግና ስለሆነች እኮ ነው። በፈተናዎች ስለማትበገር እውነትን ይዛ ስለምትሄድ። በነገራችን ላይ አብርሃም አሁን እንደዚህ መሆኑ እውነት የኤፍሬምና የሩታ እጅ ካለበት የእውነት ማንም አይደግፋቸውም። ለምን እኛ ሩታን የምንደግፋት እውነትና እውነት ስላላት የተበደለች ሴት ስለሆነች ትዳሯን፣ ህይወቷን፣ ቤቷን የተቀማች ሰው ስለሆነች እውነት ስላላት ነው እየተከራከረን ያለ ነው ለሷ። ነገር ግን እንደዚህ አይነት ነገር ካደረጉ እኔ ለራሴ አልደግፍም ይሄን ነገር በጭራሽ። ምክንያቱም
የሰው ልጅ በሐቅ ነው መሄድ ያለበት። እውነት እንደዚህ አይነት ነገር ከተደረገ ሲጀመር አያደርጉምም፣ አታስበውም። ሩታ በአእምሮዋም አይመጣላትም የልጇን አባት እንደዚህ ማድረግ ማለት ነው። ይሄን ነገር ከሆነ እንቃወማለን። ምክንያቱም ከኛ ጋር እውነትና እውነት ብቻ ነው እንጂ እንዲማስመሰል እንደዚህ ወደዚህ የሚል ነገር አያስፈልገንም ማለት ነውና ሩትዬ ነገም ዛሬም በጣም የጀግና ሴት ነች። እየመራችሁም ቢሆን ትውጡታላችሁ ማለት ነው። ዋጥ አድርጉት እናትዬ፣ አትነፋረቂ እያንዳንድሽ ወተሽ ማለት ነው። ሲቀጥል ደግሞ ፍሬው ዩቲዩብን የምትናገሩ ማለት ነው ምን ያድርጋችሁ ፍሬው ዩቲዩብ እንደናንተ የሚሽለጠለጥ መሰላችሁ እንዴ? ለእውነት እኮ ነው የቆመው። በዚህ አጋጣሚ ፍሬው ዩቲዩብ ማለት ሴት ልጅ አለው። ሴት ልጁ አድጋ እንደ ሄርሜላ የሰውን ትዳር የምታፋታ ብልግ ያለች ሴት እንዳትሆንበት ካሁኑ ልጁ ኮትኩቶ ማሳደግ አለበት። ገባችሁ? ጥሩ መስመር እየመራ ስለዚህ ከዚህ ጋር ትውልድን የሚገድል ነገር ካየ ማንኛውም ኃላፊነት አለበት፣ የመናገር ኃላፊነት ማለት ነው። እኛ እኮ አሁን ሄርሜላን አናቃትም፣ ሩታንም በሚዲያ ነው የምናቃት። ነገር ግን አላስፈላጊ ነገር ሲሆን የሰው ስብዕና ተሰምቶን ልንከራከርና ልንናገር ይገባል። በተለይ ደግሞ ነገ ከኛ ላይ ሊፈጠር አይነት የሚሰማን ከሆነ ግዴታችን ነው የመናገር ማለት ነው። እናንተ ሴቶቹ ናችሁ የምትሽለጠለጡ እዛ በዚህ የምትረግጡ፣ የራሳችሁ ጉዳይ። ህይወት ዛሬ ላይ ምናልባት እየሳቃችሁ ሊሆን ይችላል። ዛሬ ላይ ምናልባት ሲንግል ልትሆኑ ትችላላችሁ። ግን ህይወት መቼ መጥቶ ከህይወታችሁ ላይ መከራ እንደሚያመጣባችሁ አታውቁም። በትዳራችሁ ላይ መቼ መከራ ስቃይ እንደሚመጣባችሁ አታውቁም። አያችሁ፣ ሩታ አብርሃምን ስታገባው ሄርሜላ መታ ትነጥቀኛለች ብላ አላሰበችም። ህይወት እንደዚህ ነች። ዛሬ ፊቷን ትሰጣችኋለች፣ ነገ ደግሞ ፊቷን ታዞርባችኋለች። በሩታ ላይ የምትሳለቁ በሙሉ ማለት ነው እናንተ ላይ ይሄ ነገር እንደማይደርስ ምንም ዋስትና የላችሁም። ደርሶ ታዩታላችሁ ደግሞ። ምክንያቱም ማንም ሰው የዘራውን ነው የሚያጭደው። ሄርሜላ ነገሩን ስትጀምረው እንደዚህ አይነት ነገር አስተናግዳለሁ ብላ አልነበረም አይደለ? በየቀኑ ሰቃያለሁ፣ በየቀኑ እንቅልፍ አጣለሁ ብላ አይደለም የጀመረችው አይደለ? ሁሉም ሰላም በሰላም ነው። በቃ እኔ አብርሃምን ወስዳለሁ፣ የኔ ያደርጋለሁ፣ ከዛ በኋላ ሩታ ትሄዳለች ብላ ነበረ። ነው እንደዚህ የሚባል ነገር የለም። ሄርሜላ ከአብርሃም ህይወት ከመጣች ጀምሮ ምንም አይነት ሰላም የላትም አይደለ? አይውላችሁ እንደዚህ ነው ሰላማቸው የሚመሰቃቀለው ማለት ነው። የሰውን ህይወት ስትነው ሄርሜላ ምን አደረገች? ለእናንተ ነዋ። ዝሙትን ለምታራምዱ፣ ዝሙትን ለምትደግፉ ለእናንተ ምንም አላደረገችም። ለንጹህ ህዝብ ደግሞ በጣም ብልግና እንዴት ነው ከማህበረሰቡ የወጣ ከሀገራችን ከወግ ባህላችን የወጣ የብልግና ጥግ ነው ያሳየችን ማለት ነው። እናንተ ማሰቢያ የላችሁም ወይ? እኔ እኮ ጃኒ አንዳንዴ ማለት ነው የምትሳደበው እኮ እውነቷን እኮ ነው። እውነት ማሰቢያቸው ጭልጥ ብሎ የት እንደሚሄድ አይታወቅም። በማን ሀገር ነው የሰው ልጅ 80 ሳያወርድ ሚስት እያለው ፍቅር አፈቅራለሁ ብሎ የሚጠይቀው? ማን ሴት ናት አፈቅራለሁ ብላ የምትጠይቅ? ባለትዳርን የሆነ ልጅ ያለውን ወንድ ማለት ነው። ሄርሜላ በሰዓቱ አፈቅራለሁ ብላ የጠየቀች ሴት እኮ ነች። ታዲያ ምኑ ነው? ቆስ ያው ስለሷ ምን አይነት ጥሩ ነገር እናውራ እንዴ? ማንም እኮ ሄርሜላ ፌንት ስለሰራች ማለት ነው ማንም እኮ እንዴት ነው እሰይ የሚል የለም። ለምን? በሰው መታመን ማንም ሊደሰት አይችልም። ግን ደግሞ ይሄን ወዳ ፈቅዳ በራሷ ጊዜ እየተከተለችው ስለሆነ ከዚህም በላይ ሊደርስባት ይችላል። አይታወቅም እኮ የሰው ልጅ መስመሩን ካላወቀ ነገ መውደቁ ስለማይቀር ማለት ነው። እና ፍሬው ዩቲዩብ ለማንም ተራ ሰው ብለ ማለት ነው የምሬን ነው የሚል አንተ ሀሳብን እንዳትቀየር፣ ለእውነት ብቻ ቁም። ዩቲዩብ ነገ ሊዘጋ ይችላል፣ ነገ ሊሄድ ይችላል፣ ሊመጣም ሊቀርም ይችላል። ገባ? እውነት ግን አንተን ያተርፋል፣ እውነት ያድንሃል። ማንም ሰው እውነትን ይዞ ነው መከራከር ያለበት ማለት ነው። ከዚህ ጋር ገና ሽርፍራፊ ሳንቲም ስለምታገኙ ብቻ ዝም ብሎ አምሯችሁ ያላችሁን ብቻ መታችሁ አትደድፉ ማለት ነው። ደግሞ ፍሬው ዩቲዩብን ተናጋሪ በነገራችን ላይ በሩታ ከሚሰሩ ዩቲዩበሮች በሙሉ ማለት ነው ልንገራችሁ፣ እንደ ፍሬው ዩቲዩብ ሀቀኛ ሰው የለም። አብርሃምም ሩታም ሲያጠፉ አንድ ነው አነጋገሩ። አብርሃም ሲያጠፋ አብርሃምን ለጥ አድርጎ ነው የሚናገረው። ሩታም ካጠፋች ደግሞ ሩታ ከዚህ ጋር ትክክል አይደለሽም፣ እንዴት እንደዚህ ታደርጊያለሽ ብሎ በስነ ስርዓቱ የሚናገር ሰው ነው። የሚቃወመው ሄርሜላን ብቻ ነው። እሱም የመጣችበት መንገድ ትክክል ስላልሆነ ከሰው ህይወት ስለገባች ባልና ሚስት ይጣላል አይደለ? ፍሬው ባለትዳር ነው። ከሚስቱ ጋር በጣም ብዙ ጊዜ ታርቆ ሊሆን ይችላል። ያንን መስመር ስለሚያይ ነው። በባልና በሚስት መካከል ብዙ ጸቦች አሉ። ነገር ግን መታረቅ የሚባል ነገር አለ። ሄርሜላ አመጣጥሽ ልክ አይደለም ብሎ የሚቃወምበት መንገድ ትክክል ነው ማለት ነው። እና ዝም ብላችሁ መለፍለፍ አይጠበቅባችሁም። መጀመሪያ ራሳችሁን አስተውሉ እስኪ። ራሳችሁን እዩት። ሴት ነኝ ወይስ ወንድ ነኝ ብላችሁ እስኪ። ወንድ እኮ በእናንተ ልክ አይከራከርም። በዚህ አጋጣሚ ለምሳሌ ፍሬው ወንድ ነው፣ ግን
የሄርሜላን ነገር ግጥም አድርጎ ነው የሚከራከረው እኮ ትክክል አይደለም ብሎ። ደግሞ አንዳንድ ዩቲዩበሮች አሉ ወንዶች የሚያሽቃብጡ ማለት ነው፣ አሽቃባጮች። እኔ እነዛ ወንዶች እኔ ማለት በትክክል የሚሰራ አይመስለኝም አእምሯቸው፣ ወይም ደግሞ እንደ አብርሃም ገባ ወጣ የሚል ባህሪ ስላለባቸው ነው። በነገራችን ላይ የአብርሃምን ተግባር የሩታን የሄርሜላን ተግባር የሚደግፉ ሰዎች ማለት ነው ወንዶቹ እንደ አብርሃም ከዛም መግባት የሚፈልጉ ሴቶች፣ ሌላ ሴት የሚፈልጉ ከሚስታቸው ሌላ ሴት የሚፈልጉ ሰዎች ናቸው። ገብቷቸዋል አይደለ? ሄርሜላን የሚደግፉ ደግሞ እያንዳንዳቸው ከሰው ህይወት ገብተው የሰውን ባል የሚነጥቁ ናቸው። እንደዚህ ናችሁ ሁላችሁም ማለት ነው። ምድር አስመሳይ ወላ ደግሞ ከሩታ ልደርሱ